የዚህ ቀብር ባለቤት በእስልምና ታሪክ ትልቅ ቦታ አላት። በነቢ አለይሂ ሰላቱ ወሰላም ልብ ውስጥ ትልቅ ቦታ አላት። በነቢ ሰለላሁ ዐለይሂ ወሰለም ውስጥ ኖራም ሞታም ነግሳ የተቀመጠች ሴት ናት። ፈቅረ ዐለይሃ ሰላም ሚን ረቢሃ የአላህን ሰላምታ ይዤላት መጥቻለሁ፣ አሰላሙ ዐለይኩም በልልኝ ያ ረሱላላህ ዐለይሂ ሰላቱ ወሰላም አላቸው ጅብሪል መጥቶ። ወሚኒ የኔንም ሰላምታ አቅርብልኝ ጅብሪል ሰላሙ ዐለይኩም ብሎሻል ብለህ ንገራት። ወበሽርሃ ቢበይትን ፊል ጀና በጀነት ውስጥ ቤትም እንዳላት ደግሞ አበስራት። እናታችን ኸዲጃ የረሱሉ ሰለላሁ ዐለይሂ ወሰለም የመጀመሪያዋ ሚስት እዚህ ናቸው ያሉት። የእናታችን ኸዲጃ ቀብር ነው። ነቢ አለይሂ ሰላቱ ወሰላም ስለሷ ደረጃ ስለ ኸዲጃ ስሜት ሲናገሩ አንድ ቀን አመነት ቢ ኢዛ ከፈረ ቢ ናሱ ሰዎች ሁሉ ሲከፍሩብኝ በእኔ ያመነች ብቸኛ ሴት እሷ ነበረች። ወሰደቀትኒ ኢዛ ከዘበኒ ናሱ ሰዎች ሁሉ ሲያስዋሹኝ እውነትህን ያለችኝ እሷ ብቻ ነበረች። ሰዎች ሁሉ ገንዘባቸውን ሲከለክሉኝ ገንዘቧን የሰጠችኝ እሷ ብቻ ነበረች። ሰዎች ሁሉ በራቸውን ሲዘጉብኝ በሯን የከፈተችልኝ እሷ ነበረች አሉ ረሱል አለይሂ ሰላቱ ወሰላም። ኸይሩ ኒሳኢሃ መርየም ቢንቱ ዒምራን ወኸይሩ ኒሳኢሃ ኸዲጃ ከሴቶች ሁሉ በላጭ ኸዲጃ ናት ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል። ይህ ቀብር የእናታችን ኸዲጃ ቀብር ነው። ከሷ አጠገብ ደግሞ ያለው የነብዩ አለይሂ ሰላቱ ወሰላም ወንድ ልጅ ቃሲም የሱ ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አቡል ቃሲም የቃሲም አባባ በመባል የሚጠራሉ። ከኸዲጃ አጠገብ ያለው የቃሲም ቀብር ሲሆን ያኛው ደግሞ የእናታችን ኸዲጃ ነው። መልካም ስራዋን በሙሉ አላህ ይቀበላት፣ አላህ ይወደዳት።